እንድዬ ማቲያስን ገድዬዋለሁ፣ ማቲያስን ገድዬ ነው የመጣሁት እያለች ትላለች። አይኗምና እግሯም ተጎርቶ ወደ ቤት ተመልሳለች። እንድዬ አጸደ እያሽከረከረቻት ትገኛለች። አብሴሎም እንድዬ መሀን እንደሆኑ እንደማይወልድ ሆኖም እንድዬ ከሷ አንድ ልጅ እየነከረቻት ነው። አንቺ መሀን ነው የሚለው ነገር እያሳሰበች ነው። እኔ ጋር ግን ልጅ አለው። ስለዚህ መስዋዕት የከፈለችለት አብራ የምትኖረው ኤልሳ ናት። መስዋዕት የከፈለችለት እያለቻት እያስፈራራቻት ትገኛለች። የባለፈው ክፍል ላይ እንድዬ አጸዳይ እሱ መኝታ ክፍል ሆነው አሁን አብረን መኖር አለብን፣ ዛሬ እዚህ ነው እማድረው ብላ ልጁንም እንደምታገናኘው ቃል ገብታለ ሳለ ወይንሸትም እንደገባች እንትን ትለዋለች ማለት ነው። ወይንሸትም እንደገባች አጸደ የት ነው የምተኛው? ክፍሌን ልቀቅልሽ ብላ ስትላት አይ አጸደን እኔ ክፍልሽ ነው እምተኛው በፍጹም አይ ትላታለች። ካልሆነ ሶፋ ላይ የሚለበሽ ነገር ላምጣልሽ ትላታለች። አይ ጥራሹንም አይሆንም ትላታለች። አብሴሎም አሁን ልክ ነሽ እዛ ሄደሽ ተኝ ይላታል። እሱም ክፍሉን ተኞ እያሰበ ገብቶ ተኝቶ ሳለ በተኛበት በሩ ሲንኳኳ ነበር ክፍሉ የተጠናቀቀው። ሆኖም እንድዬ ኤልሳ እግሯን እና አይኗን አታ ወደ ቤት ትመለሳለች። እጅግም በመደንገጥ ማቲያስን ገድዬዋለሁ በማለት እጄንም ወደ መንግስት እሰጣለሁ ብሎ በህግ በተለያየ እያለ ኤልሳ ነበረች ያረጋጋችው። አዲስ ነገር ይዛ የመጣችው ኤልሳ ነበረች። ኤልሳ እንድዬ እነሱን ይህንን ነገር አድርገው ከዛም በኋላ በእኔ ሰበብ እንደዚሁንሽ ብሎ ሲላት እኔ ይቅርታ ብቻ እንድታደርግልኝ ነው የምፈልገው፣ አይንህና እግሬን ብቻ ሳይሆን ህይወቴንም እሰጥሃለሁ፣ ያንተ ይቅርታ ይገባኛል፣ ይቅርታ አድርግልኝ ብላ ትለዋለች። እሱም እንድዬ ይቅርታ ለመጠየቅ ይስማማሉ። ያንንም ይቅርታ እንድዬ ለማድረግ ከተስማማን በኋላ ምንድን ነው እሱ ወዴት ነው የሚሄደው ነገር በማለት ትናገራለች። ሆኖም እንድዬ ያለው ነገር እንደዚሁ እንደቀጠለ ይገኛል ማለት ነው። እንድዬ ኤልሳ ወደ ቤቷ ከመግባቷ በፊት ይችስ ማናት በማለት እየጠየቀችው አሁን ኤልሳ